በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወልዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ በብዙ ጸጋ በብዙ ምሕረት በብዙ በጎነት እግዚአብሔር የሚያያችሁ ቸርነቱን ምሕረቱን ያበዛላችሁ ከሰማያት የወረደ ከእናታችን ከእመቤታችን ተወልዶ መስቀል ላይ በተሰቀለ ጊዜ ዕዳ ሲከፍል ዕዳ የተከፈለለት ሕዝብ ያደረገን ያደረጋችሁ የመድኃኔዓለም ልጆች የኢየሱስ ክርስቶስ ልጆች ሁላችሁ እንደምቆያችሁ ለሱ ከሰማይ አባቱ ከአብና ከሕያው መንፈሱ ጋር ለዘላለም ምስጋና መወደድ ክብር ይገባዋል። የእግዚአብሔር ልጆች ዳዊት በፍርሃት ከሳውል ተሰዶ ወደ አንኩስ ወደ ፍልስጤማዊው ገዢ መኮብለሉን የሚናገር የመጽሐፍ ቅዱስ ክፍል በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 27 ላይ ተጽፎ ይገኛል። ይሄ ክፍል የሚያሳየን የሚያስተምረን ፍርሃት የእግዚአብሔርን ሰዎች በመልክ እንደሚፈትናቸው ነው ወደ ይዟቸው እንደሚሄድ የሚያስረዳን የሚያስተምረን ክፍል ነው። እግዚአብሔር ልጆች ዳዊት እጅግ ጀግናና ብርቱ ሰው ነበረ። እንደምታውቁት ጀግንነቱ ገና ከልጅነቱ ጀምሮ ከአንበሳ ደቦል ጋር በመታገል በኋላም በፍልስጤማዊው በጎልያድ ፊት ብርቱ ጀግና በመሆን ጀግንነቱ የተመሰከረለት በእግዚአብሔር ላይ የተማመነ ብርቱ ሰው ነበረ። ነገር ግን ዳዊት በሆነ ጊዜ የነፍስ ፍርሃትና ጭንቀት ይገኝበት ነበር። ሳውል እንደሚገድለው ባስፈራራውና በተከታተለው ጊዜ መንፈሱ በፍርሃት ይመታ ነበር። የሚገርማችሁን ነገሮች ነው ዛሬ የምንሰማው። ዳዊት በእግዚአብሔር የተቀባ ንጉሥ መሆኑን በሳሙኤል አፍ ሰምቷል። በቤተልሔም ተራሮች ላይም ለእግዚአብሔር ሕዝብ ንጉሥ እንዲሆን መቀባቱን ያውቃል። ነገር ግን እግዚአብሔር ቀብቶት እግዚአብሔር ነቢይ ያን መስክሮለት እንደሚሞት ግን ያምን ነበር። አያችሁ፣ ውሸትን ያምን ነበር። ውሸት ከስሜታችን ውሸት ከውስጣችን ከሐሳባችን ሲወጣ በቀላሉ ልናምነው እንችላለን። ግን ደግሞ እጅግ ከውሸታችን የበረታ እውነት ደግሞ እግዚአብሔር የተናገረው የማይታጠፈው ተስፋ ነው። ዳዊት ንጉሥ እንደሚሆን የተቀባ እንደሆነ እያወቀ ግን እንደሚሞት ማሰቡ በጣም ፈገግ የሚያሰኝና አስገራሚ ነገር ነው። አብርሃም ትልቅ ሕዝብ እንደሚሆን የተነገረው ፈርዖን ይገለኛል ብሎ በፍርሃት በፈርዖን ፊት በግብፅ ቤት በውሸት ሳራን እህቴ ናት ብሎ እንደዋሸ ከዚህ ቀደም ተምረናል። አብርሃም በጣም ብርቱ ሰው ነው። እግዚአብሔርን የሚሰማና የሚያስቀድም ሰው ነው። አብርሃም የእግዚአብሔር ተስፋ የሚፈጸም እንደሆነ አምኖ ከሀገሩ የወጣ ሰው ነው። ግን የሆነ ቀን ግን ሁኔታዎች አስቸጋሪ ሲሆኑ መውጫ የሚጠፋ ሲመስል ግን ስሜቱን ከእግዚአብሔር በላይ ያምን ነበር። እፈራለሁ ወይም ይገለኛል ብዬ ፈራው ብሎ ያሰበው ሐሳብ የልቡ ሐሳብ ምን ያህል አብርሃምን አይምሮ እንዳሸነፈ ነው የምትመለከቱት። ይሄ ብቻ አይደለም። እነ ስምዖን ጴጥሮስ በባህር ላይ ሲጓዙ ጌታ ኑ እንሻገር ብሏቸው ወደ ባህር የተሳፈሩት። ወደ ጌርጌሴኖን ሀገር ለመሄድ እግዚአብሔር ጌታ ኢየሱስ ስላሰበ ነው ኑ እንሂድ አላቸው። እንሻገር ብሏቸዋል። ቀድሞ አሻግሯቸዋል። ቀድሞ ከባህሩ ማዶ አድርሷቸዋል። ሳይነሱ በፊት እንሻገር የሚለው ቃል እንሻገራለን የሚል እርግጠኝነትን የያዘ ቃል ነው። መሀል ላይ ጌታ እንቅልፍ ያዘውና ተኛ። ኃይለኛ ማዕበል ተነሳ። እነ ስምዖን ጴጥሮስ የሚጠፉ መሰላቸው። ስለዚህም ስንጠፋ አይገድህምን ብለው ጮኸው ቀሰቀሱት። እንሻገር ብሏቸው ግን እንጠፋለን ማለታቸው ከውስጣቸው ፍርሃት ሲወጣ ከተናገራቸው ከእግዚአብሔር ከጌታ ቃል ይልቅ የውስጣቸው ፍርሃት ስላሸነፋቸው የሆነ ነገር ነው። አሁን ዳዊትም ልክ እንደዚሁ ነው። እግዚአብሔር የቀባው ንጉሥ መሆኑን እያወቀ ወደፊት ለእስራኤል ንጉሥ እንደሚሆን እያወቀ ሳኦል ይገለኛል የሚል ብርቱ ፍርሃት ነበረበት። እንግዲህ ይሄ ፍርሃት ከባባድና ልክ ያልሆኑ ውሳኔዎችን ደግሞ እንዲወስን ገፍቶታል። ሄዶ አንኩስ ከሚባል የፍልስጤም ገዢ ጋራ መስማማቱን ከዛ በኋላ እሱን ለማገዝ መሰለፉን ታያላችሁ። ይሄ ሰው የፍልስጤማውያን ንጉሥ ነው።
ፍልስጤማውያን ደግሞ የእስራኤል ጠላቶች የተስፋው ሕዝብ ጠላቶች ናቸው። መሲህ የሚወለድበት ክርስቶስ የሚወለድበት ሕዝብ መሆኑን ሰይጣን ስለሚያውቅ እያስነሳ የሚያጠቃቸው ፍልስጤማውያንን ነበር። ፍርሃቱ ያን የመሰለ ጀግና ሰው ጠላት ለሆነ ሕዝብ አገልጋይ እንዲሆን እንደወሰደው ታያላችሁ። የአንኩስ ባሪያ ሆኖ ተላላኪ ሆኖ እናየዋለን። እዚህ ጋር ዳዊት ከአንኩስ ጋር በምንም መንገድ አይወዳደርም። ፍርሃት ግን ምን ያህል ከፍ አድርጎ ያለን ሰው ዝቅ አድርጎ እንደሚጥል፣ ሜዳ ላይ እንደሚጥል፣ መሬት ላይ እንደሚጥል የሚያሳይ ታሪክ ነው። ይህ ታሪክ እንግዲህ እግዚአብሔር ልጆች እኛ ምንድን ነው የምንማረው ከነዚህ ታሪኮች? ለምንድን ነው የፈራ ነው? ለምንድን ነው የፈራኸው ወንድሜ? ምን ሆነሽ ነው የፈራሽው? እግዚአብሔር የተናገረውን ቃል ይበላል። እግዚአብሔር አደራ ይበላል። ከዚህ ቀደም በተስፋው ቃል ያበረታችሁ አምላክ እግዚአብሔር ይለወጣል። እንኳን እግዚአብሔር የሰማይ መልክ ይለወጣል። የእግዚአብሔር ቃል የሚቀየር ኪዳኑ የሚፈርስ ውሸተኛና አመፀኛ አምላክ ነው ያለን። ለምን ፈራችሁ? ለምን ፈራችሁ? የእግዚአብሔር ልጆች ሰው ብርቱ የፍርሃት ማዕበል የሚመታው ከውስጡ ከሚወጣው ድምፅ የተነሳ ነው። ውስጡ ብዙ ግምቶች አሉት። አይምሮ ውስጥ ብዙ ግምቶች አሉት። ሊከሰቱ ይችላሉ ብሎ የሚያስባቸው ጠባብ እና የሚያስፈሩ ነገሮች ብዙ አሉት። የሚገርማችሁ ጊዜ ከሰጠ ሰው እነዚህ ሐሳቦች እጅግ በጣም ብዙ ናቸው። ከእምነትና ከብርታት ሐሳብ ይልቅ የፍርሃትና የድንጋጤ የስጋት ሐሳቦች አንድ ሌሊት አይበቃቸው። በዚህ ምክንያት እንቅልፋትን ሁሉ ተቀምጠን ልናስብ እንችላለን። በዚህ ምክንያት ጥቁር ጸጉራችን ወደ ሽበት ሲቀየር ድረስ የተጎዳን ሰዎች አለን። ፊታችን እስኪሸበሸብ ድረስ ጨጓራችን ጋስትራይክ የተለያየ በሽታ እስኪይዘው ድረስ ውስጣችን ተቃጥሎ በፍርሃት ተጨንቀን የምንኖር ሰዎች አለን። ምን እንደሆነ ብንጠየቅ ፈራሁ ነው የምንለው። የፍርሃት ትልቁ መድኃኒት በእግዚአብሔር መተማመን ነው። ዓይንን ጨፍኖ እሱ ያውቃል ማለት ነው። ዓይንን ጨፍኖ ባህሩ ላይ እጅን መዘርጋት ነው። ዓይንን ጨፍኖ በምድረ በዳ ውስጥ አቋርጦ መራመድ ነው። ይሄን የፈሩ ግን እግዚአብሔርን ማምለክ አይቻልም። ሰው ሁለት አማራጭ አለው። ወይ ፈርቶ የፍርሃትን ኑሮ ጨለማውን ኑሮ ይኖራል፣ ወይም እግዚአብሔርን አምኖ ዓይኑን በሻሽ አስሮ ወደፊት ይሄዳል። ሁለት አማራጭ አለ። በፍርሃቱ መንገድ ስንጓዝ ቅድም እንደተባለው እየወረድን እየወደቀን እንመጣለን። ትልቆች ሆነን ሳለ ምን ሰራውን ማናቀን እንሆናለን። የሚፈሩ ሰዎች ትልቆች እንኳን ቢሆን የሚፈሩትን አያውቁ፣ የሚሰሩትን አያውቁ። ስምዖን ጴጥሮስ ይሄን ያደረገው ዳዊት አንኩስን በማገልገል ይሄን ያደረገው ዳዊትን የመሰለ ጥበበኛ ሰው፣ ትልቅ አይምሮ ያለው ሰው፣ መንፈሳዊ ሃይማኖተኛ ሰው ያልተገረዘን ፍልስጤማዊ ለማገልገል ፈቀቅ ማለቱ ፍርሃት ምን ያህል ትልቆቹን ሰዎች ሳይቀር ሕፃን እንደሚያደርጋቸው ነው የሚያሳየው። ምን ሰራው ማናቅ ሰዎች ነው የሚያደርገው። የምንውልበትን ማናቅ ሰዎች ነው የሚያደርገን። ብዙ ሰዎች ከእግዚአብሔር ቤት ኮብልለው እንደ ዴማስ ወጥተው ጫት ቤት የሚቀመጡት፣ መጠጥ ቤት የሚቀመጡት፣ ሰፈር የሚውሉት፣ ሌላ ባዶውን ዓለም ቀዳዳውን ምንጭ ተከትለው የሚሄዱት በፍርሃት ምክንያት ነው። እንዲፈጠርብኝ ይሆናል ከሚል ፍርሃት የተነሳ የውሳኔ ስህተት ውስጥ እንገባለን ስንፈራ። አብርሃም ሳራን እህቴ ናት ባለ ቀን የውሳኔ ስህተት ውስጥ ገብቷል። ሳራን አሳልፎ ሰጥቷታል ፈርዖን። እግዚአብሔር ጣልቃ ባይገባ ኖሮ ፈርዖን ሳራን አግብቷት ነበር። አያችሁ፣ በፍርሃት መንገድ ብንሄድ የውሳኔ ስህተት ውስጥ እንገባለን፣ ግራ መጋባት ውስጥ እንገባለን። ምንናገረውን እንኳን ማናቅ ሰዎች እንሆናለን። ጴጥሮስ ጌታ ማዕበሉ በበረታበት ጊዜ ጌታን ቀስቅሶ ስንጠፋ አይገድህም ብሎታል። ይሄ ለጌታችን የሚመጥን ንግግር አይደለም። ኢየሱስ ክርስቶስን የሚገልጥ ንግግር አይደለም። ይሄ ስምዖን ጴጥሮስ አንተ ያው እግዚአብሔር ልጅ ነህ ብሎ የመሰከረለት፣ አንተ ብፁዕ ነህ ተብሎ የተመሰከረለት ሰው ነው። የፈራ ቀን ግን ሌላ ሰው ነው የሆነው።
ስንጠፋ የማይገደው መሲህ ተገለጠ ነው ያለው። ሰው ሲፈራ የሚሰራውን የሚናገረውን አያውቅም። በዚህ መንገድ መሄድ ምን ያህል ውጤታማ ያደርገናል? እግዚአብሔር ልጆች እግዚአብሔር ጋር መሄድ አምኖ መሄድ ነገሮች አንዳንዴ ላይሆኑ ይመስላሉ፣ ማይሆኑ ይመስላሉ። ግን እግዚአብሔር ነው ብሎ ጨክኖ መሄድ ግን ያስፈልጋል። ዋጋ ያስከፍላል። ሳይፈሩ በፈርዖን ፊት መቆም ዋጋ ያስከፍለዋል። አብርሃም ጠንካራ ጉልበት ያስፈልገዋል። ሳኦል አይገለኝም ብሎ በእስራኤል ተራሮች ውስጥ መቀመጥ ለዳዊት ጠንካራ ጉልበት ያስፈልገዋል። ስምዖን ጴጥሮስ የለም አንሞትም እንሻገራለን ብሏል ተረጋጉ ብሎ እጁን አጣምሮ ማዕበሉን ለመከላከል ምንም እርምጃ ሳይወስድ መቀመጥ አይችልም። ከባድ ነው። ግን እንደም ሆኖ እንዲህ ግን እግዚአብሔርን እያመኑ እግዚአብሔር ታማኝነት የማይለወጥ መሆኑን እያመኑ ቃሉ የማይሻር መሆኑን እያመኑ መኖር ግን እጅግ ይበልጣል። ይሄ ነው እውነቱ። እንሻገር ያለው ቃል ልንጠፋ ነው ከሚለው የፍርሃት መንፈስ ይልቅ የተሻለና የሚበልጥ አንተ ዘርህ እንደ ሰማይ ከዋክብት ይሆናል የሚለው ቃል ሳራ ትወሰድብኛለች ከሚለው ፍርሃት የበለጠ ነው። የዳዊት መንግስት ይመጣል፣ እስራኤል ዳዊት ይገዛታል የሚለው የቅባቱ ምልክት ለዳዊት አንኩስን ከመፍራት የበለጠ ነበር። በአጠቃላይ ግን ሰው ሲፈራ ብዙ ነገሮች ይበላሹበታል። እግዚአብሔር ልጆች የሚፈራው ነገር ከሱ ጋር በፍጹም በደረጃ የማይወዳደር ሊሆን ይችላል። ለምሳሌ ዳዊት ምን አለ መሰላችሁ? አንድ ቀን በእኔና በሞት መካከል አንድ ስንዝር ቀረ አለ። አንድ ስንዝር ቀረ። ሐዋርያው ጳውሎስም በትልቁ ማዕበል ሲመቱ በመርከቡ ላይ ምንድነው ያለው? ከዚህ በኋላ ተስፋ የለም ብለን ነበር። ቃሉ ይለያያል እንጂ ሁለቱም አንድ ነው ሐሳባቸው። ጳውሎስም ተስፋ የለም አለ፣ ዳዊትም ልሞት ነው አለ። እግዚአብሔር ግን ዳዊትን እድሜ አጥግቦ ነው የወሰደው፣ አልሞተም። እሱ እንዳሰበው አንድ ስንዝር ከሞት ጋር አልነበረም። የዳዊትና የሞት ቅርርብ በፍጹም መሰለው እንጂ ፈራ እንጂ እውነቱ ግን እንደዛ አልነበረም። ዳዊት እድሜ ጠግቦ ሞተ ነው የሚል እግዚአብሔር ቃል። ጳውሎስም አውላቂስ ከሚባለው አውሎ ንፋስ ተርፎ በሰላም ወረደ ነው የሚል እግዚአብሔር ቃል እንጂ ተስፋ ቁርጠን ነበረ እንዳለው አይደለም የሚሆነው። ነገሮች እንደዚህ ያስመስላሉ። ሰይጣን ማስመሰል ይችላል። ሰይጣን ድራማ ይሰራል። ሰዎች እንዲመስላቸው እንዲሸበሩ ያደርጋል። ዛሬ የምትፈሩበት ጉዳይ መስሏችሁ የምትፈሩት ጉዳይ ሁሉ ሰይጣን የሚሰራው ድራማ መሆኑን እግዚአብሔር ቃል ይነግረናል። ለኔም ለእናንተ መስሎን የምንሸበረው አንዳንዶቻችን ኃጢአቴ ይሄን ነገር አመጣብኝ፣ ስለዚህ እግዚአብሔር ነው ያመጣብኝ ብለን እንዳንወጣው መንገዱ ሲዘጋብን ሰይጣን እግዚአብሔር ይሄን አመጣብኝ ብለን እንድናስብ ተስፋ እንድንቆርጥ በእግዚአብሔር ስም መንገድ ይዘጋብናል ማለት ነው። ኃጢአተኞች መሆናችንን እያስታወሰ አንዳንዶቻችን በቃ ጠላት አጠቃኝ ብለን እንድናስብ ደግሞ ያደርገናል። በሁለቱም መንገድ ነገሮችን ውስብስብ አድርገን እንድናይ መውጫ እንደሌለን እንዲሰማን ያደርጋል። ትናንትና በቀጥታ ስርጭት ትምህርታችን ስንማር ነበር። ሰይጣን ራሳችንን ይመታል። ውስጣችንን ጭንቅላታችንን ከመታው በኋላ እንደማንተርፍ ያውቃል። ግን ራስ የሆነው ክርስቶስ በውስጣችን ስላለ እሱን አስቡ። እሱ ታማኝ ነው። እግዚአብሔር ታማኝ ዳዊትን ንግስናውን አልከለከለው። አንኩስ ከሄዳል ብሎ አልተቀየመው። ጴጥሮስንም ገሰጸው እንጂ ከመርከብ አውጥቶ አልጣለው። አብርሃምንም አስተማረው እንጂ ተስፋውን አልከለከለው። እግዚአብሔር ታማኝ ነው። ስለዚህ ምንም የሚያስጨንቅና የሚያስፈራ ነገር ቢገጥመን ግን የተሻለ መውጫ እንዳለን ማመን አለብን። የሚያወጣ የሚራራ የሚያዘን እግዚአብሔር አባት እንዳለን ማወቅ ማመን ያስፈልጋል። ይሄ ነው ዛሬ መልእክት። እግዚአብሔር ይመስገን። የሰማነውን በልቦናችን ጻፍልን። እግዚአብሔር ቸርነት የእናታችን ቤታችን ረድኤት በረከት ይምላት ጥበቃ አብሮን ይሁን። ኮሜንት እያደረጋችሁ ስለሆነ ሰዎች ቪዲዮን በደንብ እንዲያዩት ዩቲዩብ እያደረገ ነው። እግዚአብሔር ይባርካችሁ።